በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሚያዝያ 15 በዚች ቀን የሀገረ ሜራ ኤጲስቆጶስ በሆነ በኒቆላዎስ ስም ለያዕቆባውያን ወገን በግብፅ ሀገር ያለች ቤተ ክርስቲያን የከበረችበት መታሰቢያ ሆነ። ይህም ኒቆላዎስ ስለ ከሃዲው አርዮስ በኒቅያ ከተማ ከተሰበሰቡት ከ318 ሃይማኖታቸው ከቀናች ኤጲስቆጶሳት አንዱ ነው። ይህችም በእስክንድሪያ ምስራቅ ያለች ቤተ ክርስቲያን በአባ ሲኖዳ ገድል የታወቀች ናት። ይህም ቅዱስ በተጋድሎ እጅግ ከፍ ከፍ አለ። በዲዮቅልጥያኖስም መኳንንት ፊት እምነቱን በመግለጥና በመታመን ብዙ መከራና ስቃይ ደረሰበት። ከ318 የከበሩ ሊቃውንት ጋር በአንድነት ለመሰብሰብ እስቲደርስ እግዚአብሔር ጠብቆ አተረፈው። የዚህም አባት ተአምራቶቹ የበዙና በአራቱ ማዕዘን የተገለጡ ናቸው። በሰላም በፍቅርም አረፈ። በረከቱ ከእኛ ጋር ለዘላለም ትኑር አሜን። በዚህችም ዕለት ከ72ቱ አርድእት የአንዱ ሐዋርያ ቅዱስ አጋቦስ መታሰቢያው ነው። እርሱም በሐዋርያት ሥራ መጽሐፍ ይታወሳል። በሐዋርያው በቅዱስ ጳውሎስ ትንቢት እንደተናገረ፣ ሁለተኛም በቀላውዴዎስ ቄሳር ዘመን ታላቅ ረሃብ እንደሚመጣ ተናግሮ ትንቢቱም ተፈጽሞ ረሃብ ቸነፈር መጥቶ ብዙዎች ሕዝቦችን አጠፋቸው። እነሆ ከገድሉ የቀረውን የካቲት 4 ቀን ጽፈናል። በጸሎቱ የምትገኝ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። በዚህችም ዕለት የመጥምቁ የቅዱስ ዮሐንስ ነፍሱ ከተቆረጠች ራሱ ጋር በአየር ውስጥ እየዞረች 15 ዓመት ካስተማረች በኋላ ተለይታ የወጣችበት ሆነ። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። በዚህችም ቀን የከሃዲ ዱድያኖስ ንጉሥ ሚስት የከበረች ለእስክንድሪያ በሰማዕትነት አረፈች። ይኸውም ለጣዖቶቹ እንደሚሰዋ መስሎ ቅዱስ ጊዮርጊስ በዘበተበት ጊዜ ዝንጉ ዱድያኖስ እውነት መስሎት ራሱን ሊስም ተነሳ። ቅዱሱ ግን ለአማልክት ከመሰዋት አስቀድሞ አይሆንም ብሎ እንዳይስመው ከለከለው። ከዚህ በኋላም ዱድያኖስ ወደ ቤተ መንግስቱ አዳራሽ ቅዱስ ጊዮርጊስን አስገባው። በዚያም በንግሥት ለእስክንድሪያ ፊት የዳዊትን መዝሙር በማንበብ ጸለየ። በሰማችም ጊዜ ይተረጉምላት ዘንድ ለመነችው። ያን ጊዜም ተረጎመላት። የክብር ባለቤት የጌታችን የኢየሱስ ክርስቶስን ጌትነቱን ገለጠላት። ትምህርቱም በልቧ አድሮ በክብር ባለቤት በጌታችን በኢየሱስ ክርስቶስ አመነች። ከዚህም በኋላ ሲነጋ ለአማልክት ወደሚሰዋበት ቅዱስ ጊዮርጊስን ወሰዱት። እርሱም የረከሱ አማልክትን ትውጣቸው ዘንድ ምድርን አዘዛት። ምድርም ዋጠቻቸው። ንጉሥ ዱድያኖስም አፈረ። እያዘነና እየተከዘ ወደ ሚስቱ ወደ እለእስክንድርያ ዘንድ ገባ። እርሷም ክርስቲያኖችን አትጣላቸው፣ አምላካቸው ጽኑና ኃያል ነው አላልኩህምን? አለችው። ይህንንም ሰምቶ በእርሷ ላይ ተቆጣ። ያሰቃያት ዘንድ ጡቶቿንም ሰንጥቀው ይሰቅሏት ዘንድ አዘዘ። የሰማዕትነትንም አክሊል በመንግሥተ ሰማያት ተቀበለች። እግዚአብሔርም በጸሎቷ ይማረን ለዘላለሙ አሜን።